በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የተወደዳችሁ ምእመናንና ምእመናት፣ ሕፃናት እንደምን ዋላችሁ? እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? በፍጥረት ሁሉ አንደበት ሲመሰገን የኖረ እግዚአብሔር አምላካችን አሁንም እየተመሰገነ ያለ ወደፊትም እስከ ዘላለም እየተመሰገነ የሚኖር ምስጋናው የብቻው የባህሪ ገንዘቡ የሆነ የሰራዊት ጌታ እግዚአብሔር አሁንም በእኔና በእናንተ አንደበት ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዛሬ ትልቅ በዓል ነው። ነገር ግን ድርብርብ ፕሮግራሞች ስላሉ በተቻለ መጠን ትምህርቴን ጠቅለል ለማድረግ ሞክራለሁኝ። ሐወስከኒ ሌሊተ ወፈተንኮ ለልቤ፣ ልቤን ፈተንከው በሌሊትም ጎበኝህኝ። መዝሙር 16 ቁጥር 3 ላይ ሐወስከኒ ሌሊተ ወፈተንኮ ለልቤ ነብዩ ዳዊት የተናገረው ቃል ነው። በሌሊት ጎበኝህኝ ልቤንም ፈተንከው፣ ወይ ተረክበ አመፃ በላይሌ፣ በእኔ ላይ አመፅን አላገኘህብኝም ይላል። እንግዲህ ዛሬ ሁላችሁም እንደምታውቁት ሳምንቱ ምንድነው የሚባለው? ጮክ ብላችሁ ንገሩኝ። ምንድነው? ኒቆዲሞስ። አዎ ኒቆዲሞስ ነው። በጣም እጅግ መጠነ ሰፊ ትምህርት የሚቀሰምበት ትልቅ ጻድቅ ትልቅ ሰው ነው በእውነት። እንግዲህ ታሪኩን የምናገኘው የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ነው። እዚያ ላይ ወንጌላዊ ቅዱስ ዮሐንስ እንደመዘገበልን ለጌታችን ለኢየሱስ ክርስቶስ ምስክርነት እንደሰጠ እንመለከታለን። አቤቱ ከአብ አካል ዘእምአካል ባህሪ ዘእምባህሪ ተወልደህ እንደመጣህ እናውቃለን። ከመ ትኩን መምህር ሆነህም ተልከህ እንደመጣህ እናውቃለን ብሎ ምስክርነት እንደሰጠ ነው ምዕራፉ የሚጀምረው። እንግዲህ ኒቆዲሞስ ታሪኩ እንደሚያስረዳው የአይሁድ የሸንጎ አባል የነበረ ሰው ነው። ሳንሄድሪን የሚባል የአይሁድ ሸንጎ ነበረ። 70 አባላትን የያዘ ነው። ይህም ሸንጎ የአይሁድን ባህል፣ ሃይማኖት፣ ስርዓት የሚጠብቅ የአይሁድ ባህል እንዳይፈርስ እንዳይጣስ የሚከታተል ሸንጎ ነው እና የዚህ ሸንጎ አባል ነው ኒቆዲሞስ። ለዚህ የሸንጎ አባልነት ደግሞ ያበቃው 3 ዋና ዋና ነገሮች አሉት። አንደኛ ባለጠጋ ነው፣ የታወቀ ባለሀብት ነው። ሁለተኛ በጣም የተማረ የተራቀቀ ሕገ ኦሪትን ተንትኖ አመስጥሮ አራቆ የሚተረጉም የኦሪት ሊቅ ነው፣ የኦሪት መምህር ነው። ሊቆሙ ለአይሁድ ይላል። የአይሁድ ሊቃቸው እሱ ነው። ሶስተኛው ደግሞ በሮማውያን ምስለኔን ሮማውያን ያን ጊዜ በቅኝ ግዛት ያስተዳድሯቸው ስለነበረ በአይሁድ ላይ በአለቅነት ተሾሞ ነበረ። ልብ በሉ እንግዲህ ይሄንን ያለምን ምክንያት ያመጣሁት እንዳይመስላችሁ። ኒቆዲሞስ ባለስልጣን ነው፣ ባለሀብት ነው፣ ምሁር ነው። ልብ በሉ እነዚህ አንድ ሰው ላይ የማይገኙ 3 ዋና ዋና ጸጋ ያሉት ሰው ነው። ይሄ ሆኖ እያለ ጌታችን ኢየሱስ ክርስቶስ ቤተ መቅደሱን ሲያጸዳ ቤቴ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት እንጂ የሌቦች ዋሻ አይደለም ብሎ አይሁድን ገስጾ ቤተ መቅደሱን ባጸዳ ጊዜ ካህናትና የካህናት አለቆች ምን ታደርጋለህ? ምን እያደረክ ነው? ብለው አንዳቸውም ሊናገሩት እንዳልሞከሩ በሞገስና በስልጣን በታላቅ ኃይል አምላካችን መቅደሱን ሲያጸዳ ባየ ጊዜ ኒቆዲሞስ ተገረመ። እንኳን አይሁድ ሮማውያን የሚፈሯቸው በአይሁድ ዘንድ ከፍ ያለ ክብር ያላቸው ካህናት ጥቅማቸው ሲነካ፣ ስልጣናቸው ሲደፈር አራስ ነብር የሚሆኑ አምላካችን ግን ጅራፍ አበጅቶ መነገጃ ጠረጴዛቸውን ወንበራቸውን ሲገለባበጥባቸው አንድም ቀና ብሎ ያየው አልነበረም። በዚህን ጊዜ ኒቆዲሞስ ይህ ሰው እግዚአብሔር ከሱ ጋር ቢሆን ነው እንጂ
በእውነት እንዲህ አድርጎ የ30 ዓመት ጎልማሳ ቤተ መቅደሱን እንዲህ አድርጎ ሲያጸዳ እግዚአብሔር ያደረበት የእግዚአብሔር ኃይል ያለው ሳይሆን አይቀርም ብሎ አምላካችንን ኢየሱስ ክርስቶስን ጠጋ ብሎ ሊጠይቀው ወደደ። ከዚያ ወደ አምላካችን መጣና መምህር ከእግዚአብሔር ተልከህ እንደመጣህ እናውቃለን አለው። በእውነት ኒቆዲሞስ በዚህ ይመሰገናል። ዛሬ መምህርን ማርነቅ እኮ አይችሉም እኮ። ዛሬ በቤተ ክርስቲያን እኮ አንዱ መምህር ሌላውን መምህር ማርነቅ አይችልም። ኒቆዲሞስ ግን መምህር ሆኖ እያለ ክርስቶስን አደነቀ። ዛሬ መቼ እንደናነቃለን? መቼ እንመሰጋገናለን? ዘማሪ የሌላው ዘማሪ መዝሙር አይጥመው፣ ሰባኪ የሌላው ሰባኪ ስብከት አይጥመው፣ መምህር የሌላው መምህርነት አይጥመውም። እንዲሁ ስንገፋፋ ነው። መምህር ኒቆዲሞስ ግን በእውነት ዕውቅና ለመስጠት ምስክርነት ለመስጠት የማይሰስት ደግ ሰው ነው። መምህር ብሎ ተናገረ። ከእግዚአብሔር ተልከህ እንደመጣህ እናውቃለን አለው። አምላካችን ግን አደነቀኝ ብሎ በሱ አድናቆት አልተደሰተም። ምንድነው ያለው? ተአምራትና ትምህርት በማድነቅ የምትድን እንዳይመስልህ አለው። አያችሁ፣ አምላካችን የኒቆዲሞስ የውስጡን ነገር ነው የተረዳው። ባዶነቱን ነው እንዲሞላ የፈለገው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። በእውነቱ ኒቆዲሞስ የሰጠው ምስክርነትና ጌታችን የተናገረው ቃልም በፍጹም አይገናኝም። አምላካችን መቼስ ኒቆዲሞስ የተናገረው ምስክርነት ስህተት አይደለም፣ ሐሰት አይደለም። አምላካችን አዎ መምህር ነው፣ ከእግዚአብሔር ተልኮ የመጣ ነው፣ እውነት ነው። ለምንድነው ምስክርነቱን ችላ ብሎበት ቀጥታ ወደ ሌላ አጀንዳ ወደ ሌላ ሐሳብ ይወሰደው ያለ እንደሆነ አምላካችን አንደኛ ከንቱ ውዳሴን ጥሉ፣ ሰዎች ሲያመሰግኗችሁ ሲያደንቋችሁ አትስሙ ለማለት ነው። ለኛ አራያ አብነት ሲሆነን የኒቆዲሞስን ውዳሴ ምስክርነት ወደ ጎን ተወና ይልቅስ ኒቆዲሞስ የሚጠቅመውን ነገር ሊነግረው ወደደ። ተመልከቱ፣ ኒቆዲሞስ ተአምራትን በማድነቅ ትምህርት በማድነቅ ብቻ የሚዳን እንዳይመስል ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። እንኳን መግባት ቀርቶ ማየትም አይቻልም አለው። እንዴት ነው አለው? እፎ ይክል ተወልዶ ይክልኑ በውያው ተከርሰሙም ድረ ልህቀ። ሰው ካደገ ከጎለመሰ በኋላ ዳግመኛ ወደ እናቱ ማህፀን ገብቶ መወለድ ይችላልን? ምን ማለትህ ነው መምህር? አልገባኝም አለው። አልገባኝም እንድትል ነው የፈለኩት አለው። ዛሬም ሁላችንም አልገባንም እንበል። ሚስጥሩ አልገባኝም፣ የክርስትና ቁም ነገሩ አልገባኝም፣ ትህትናው አልገባኝም፣ ፍቅሩ አልገባኝም ስንል ነው ትህትናውን ፍቅሩ የሚገለጥልን። ዛሬ ትልቁ ችግር እኮ ይሄ ነው። አልገባኝም የሚል የለም። ሁላችንም እንደገባን ነው የምንኖረው። አልገባኝም አለ ኒቆዲሞስ። በል እንግዲያውስ ጆሮህን አዘንብለህ ስማኝ አለ። እኔ ተወለድ የምልህ ከእናት ማህፀን ከአባት አብራክ አይደለም፣ እሱንማ ተወልደኸዋል። እኔ ተወለድ የምልህ ስጋዊ ልደት አይደለም፣ ምድራዊ ልደት አይደለም። እኔ ተወለድ የምልህ ከውሃና ከመንፈስ ቅዱስ ነው አለ። ከማህፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ነው ተወለድ የምልህ። ከግዘፍ የተወለደ ግዘፍ ነው፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግሥት ሊያይ ወደ እግዚአብሔር መንግሥት ሊገባ አይችልም አለው። እንዲህ ስላልኩ ግን አታርንቅ። አንተም እመን። እኔን እንዴት እንደምትወለድ እሱ መንፈስ ቅዱስ ያውቃል። ነፋስ በወደደው ይነፍሳል፣ መንፈስ ቅዱስም በወደደበት ያድራል። ነፋስ ከየት ተነስቶ ከአንድ ቦታ ወደ ሌላ ቦታ ሲሄድ አይታይም፣ ግን በስራው ይታወቃል። ዛፍ ሲያወዛውዝ፣ ባህር ሲገስጽ ይታወቃል። መንፈስ ቅዱስም በስራው ይታወቃል። ሚስጥር ሲያስተረጉም፣ ቋንቋ ሲያናግር፣ ተአምራት ሲያደርግ፣ ድውይ ሲፈውስ በስራው ያስታውቃል። ሀብተ ሙሴ በኢያሱ ላይ ሲያድር አይታይም፣ ግን ባህር ሲከፍል ታይቷል ኢያሱ። ሀብተ ኤልያስ በኤልሳ ላይ ሲያድር አልታየም፣ ኤልሳ ግን የዮርዳኖስን ባህር ሲከፍል ታይቷል። መንፈስ ረድኤት ሲያድርብን አይታየንም፣ ስራ ሲያሰራን ግን ይታያል። ስለዚህ አታርንቅ በዚህ አለው። አለ ኒቆዲሞስ። እንግዲህማ ይሄንን ነው ጠጋ ብሎ መማር ነው እንጂ አለ። ተመልከቱ ብልህነቱ። ስለዚህ ከዚያም በኋላ ኒቆዲሞስ ሌሊት ወደ ደብረ ዘይት እየወጣ ሌሊት ወደ ደብረ ዘይት ሄዶ መማር የፈለገው። አባቶቻችን ስለ ብዙ ነገር ነው ይላሉ። አንደኛ
አይሁድን ፈርቶ ነው። ተመልከቱ። ክርስቶስን የተከተለ በክርስቶስም ያመነ ከምኩራባችን ይሰደድ ከማህበራችን ይገለል ብለው አዋጅ አውጀው ስለነበረ አይሁድን ስለፈራ በሌሊት በስውር ወደ ጌታ ወደሚያድርበት ወደ ደብረ ዘይት ወጣ ይላል። ሁለተኛው ከንቱ ውዳሴ ሽቶ ነው ይላሉ። ሰው በባህሪው አታውቅም ከሚባል ታውቃለህ መባል ይወዳል። ስለዚህ አሁን ከ30 ዓመት ጎልማሳ እግር ስር ቁጭ ብዬ ስማር ቢያየኝ ሰው እስከ ዛሬ ትምህርት ሳይካተትለት ነው እንደኛ መምህር የምንለው ሊቅ የምንለው? ታዲያ እስካሁን ለካ ትምህርት አልጨረሰም ኖሯል እንዳይሉት ፈርቶ የመምህር ከበሬታ እንዳይቀርብኝ ብሎ ውዳሴ ከንቱ ሽቶ በሌሊት ሄደ ይላሉ። ሶስተኛው ግን የቀልብ ቀን ግርግር ይበዛል። አምላካችን የአምስት ገበያ ለሕዝብ ይከተለው ስለነበረ አንድ ቀን እዚህ ቦታ ነው ሲባል ሌላ ቀን ሌላ ቦታ ይገኛል። ስለዚህ ተከታታይ ትምህርት ለመማር ያስቸግራል። ኒቆዲሞስ ይህን ስላወቀ ሰው ሁሉ ወደ ቤቱ በገባ ሰዓት ክትት ባለ ሰዓት ጌታችን ብቻውን በነበረበት ሰዓት ኒቆዲሞስ ወደ ደብረ ዘይት ወጣ። ባልባከነ ሐሳብ በተረጋጋ ልብ ለመማር። ስለዚህ ደብረ ዘይት ሄዶ ይማር ጀመረ። ተማረ። ተመልከቱ። ከዚያም በኋላ በተማረው ትምህርት ተለወጠ። እንደምታስታውሱት በዕለተ ዓርብ የቀን ተማሪዎች መደበኛ ተማሪዎች እሱ እንደገባበት ራሱ ይወጣው እኔ ምን አገባን ብለው ጥለው ሲሸሹ አያችሁ። ለአንበሳ አይመትሩ ለብልህ አይነግሩ እንዲሉ ለብልህ ጥቂት ቃል ትበቃዋለች እንዲሉ መምህር ኒቆዲሞስ ጥቂት ቀን በተማረው ትምህርት ተለውጦ ለክርስቶስ የሚመሰክርለት አካል በጠፋበት ሰዓት ሌሊቱ በጨለመበት ሰዓት በዕለተ ዓርብ ብቻውን ወደ ቀራንዮ ወጣና ጲላጦስን የጌታዬን ሥጋ ስጠኝ ብሎ ለመነው ይላል። የጌታን ሥጋ ከችንካር አላቆ ከመስቀል አውርዶ በድርብ በፍታ ለራሱ ባሳነጸው መቃብር ላይ በአዲስ መቃብር ቀበረው። ኒቆዲሞስ ለዚህ ክብር አበቃው። ዛሬም በምስጢረ ቁርባን ላይ ኒቆዲሞስ ይዘከራል። ኒቆዲሞስ እንዲህ አድርጎ እንደገነዘህ ጌታ ይላል ካህኑ ይህንን ህብስት ባክህን እያለ ህብስቱን በማይፈዱ ይሸፍነዋል ይላል። ይሄ እንግዲህ ተመልከቱ የመማር ውጤት ነው። ከኒቆዲሞስ ምንድን ነው የምንማረው? ባጭሩ ከኒቆዲሞስ የምንማረው ወገኖቼ ትህትናን ነው። ትህትናውን አስቡት እስኪ። ኒቆዲሞስ ባለስልጣን ነው፣ ባለጠጋ ነው፣ ምሁር ነው። ብዙን ጊዜ በዓለም ላይ እነዚህ ሶስቱ በአንድ ትከሻ ላይ ወድቀው አያውቁም። ብዙ ባለጠጎች ይኖራሉ ግን ዕውቀት የላቸውም። ብዙ አዋቂዎች አሉ ግን ገንዘብ የላቸውም። ብዙዎቹ እነዚህ በተለይ ስልጣን፣ ዕውቀት እና ገንዘብ እነዚህ በአንድ ሰው ላይ ብዙውን ጊዜ አይገኙም። አስቸጋሪ ነው። ኒቆዲሞስ ከስልጣን ባለስልጣን ነው፣ ከገንዘብ ባለሀብት ነው፣ ከዕውቀት ደግሞ ምሁር ሊቅ የተራቀቀ ነው። እነዚህ ሶስት በተለይ ደግሞ ለትዕቢት ምንጭ የሚሆኑ እነዚህ ነገር ናቸው። ዛሬ የሚያደባድበን የሚያለያየን እነዚህ ሶስት ነገሮች ናቸው። ስልጣን፣ ገንዘብ፣ ዕውቀት። አገራችን እንደ ወተት ዕቃ የሚንጣት መከራዋን የሚያሳያት ለሀገራችን የብብት እሳት የሆኑት ተማርን ያሉት፣ ገንዘብ አለን ያሉት፣ ስልጣን አለን ያሉት፣ ባለጊዜ ነን የሚሉት እነዚህ ናቸው ዛሬ ህዝባችን መከራ የሚያሳዩት። ለትዕቢታችን፣ ለእብሪታችን፣ ለአመጻችን ምንጭ የሆኑት እነዚህ ነገሮች ናቸው። ኒቆዲሞስ እነዚህ ሶስቱን ጸጋዎችን ይዞ ግን በሌሊት ወደ ክርስቶስ ገሰገሰ። ያውም ሌሊት ነው። ተመልከቱ፣ ቀላል ነገር እንዳይመስላችሁ። ዛሬ ባለስልጣኖች ሌሊት የት ነው የሚገኙት? ደብረ ዘይት ተራራ ከክርስቶስ እግር ስር አይደለም። ብዙ ባለስልጣኖች የት እንደሚያድሩ ሌሊቱን የት እንደሚያሳልፉት እናውቃለን እኮ። ውስኪ ቤት ነው፣ ጭፈራ ቤት ነው። ግን ኒቆዲሞስ በስልጣኑ ሳይመካ፣ በዕውቀቱ ሳይመካ፣ በሀብቱ ሳይመካ በሌሊት አስፈሪ ነው፣ ሽፍታ አለ፣ ወንበዴ አለ፣ ይቀማኛል፣ ይደበድበኛል፣ ገንዘቤን ያለ ይደበድበኛል ብሎ ሳይፈራ በሌሊት ግርማ ሌሊቱን ታግሶ ወደ ክርስቶስ ሄዶ ተማረ። ይሄ በእውነቱ ትህትናውን ያሳያል ወገኖቼ። ትሑታን እንሆን ነው መልእክቱ። ከኒቆዲሞስ ምን ማረ ይሄ ነው። ሌላው ትግሃ ሌሊቱን ነው።
ሐወስከኒ ሌሊት ወፈተንኮ ለልቤ በሌሊት በጎበኘኸኝ ጊዜ ልቤን ፈተንከው አለ። ሌሊት ያለው የመከራ ሰዓት ናት። በመከራ እንፈተን ይሆናል፣ በፈተና እንፈተን ይሆናል፣ በማጣት እንፈተን ይሆናል። ልባችን የሚፈተነው ያን ጊዜ ነው። ተመልከቱ ዳዊት የተናገረው ነው። ጠላቴን እጄ ላይ ጥለኸው አለ ይገለው ይሆን አይገለው ይሆን ብለህ ፈተንከኝ፣ ልቤን ፈተንከኝ። ነገር ግን እኔ እግዚአብሔር በቀባው ላይ እጄን አናነሳም ብዬ ጠላቴ እጄ ላይ ወድቆ እያለ ነገር አላፊ ልበሰፊ ሆኜ ጠላቴን ዝም ብዬ አሳለፍኩት። ወይ ተረክባ አመጻ በላይ በኔ ላይ ምንም አመጻ አላገኘህብኝም በማለት እንደተናገረ ሁሉ አምላካችን በመከራ ሰዓት ይፈትነናል፣ ኢዮብ እንደተፈተነው። ስለዚህ በልባችን ምንም ነገር አመጽ እንዳይገኝብን ራሳችንን መመርመር ይኖርብናል ነው። ስለዚህ ትግሃ ሌሊት ወገኖቼ ትግሃ ሌሊት መልመድ አለብን። ትግሃ ሌሊት ማለት ሌሊት እግዚአብሔርን እያሰቡ መኖር። አምላካችን በእውነት ቀን ካደረገው ይልቅ ሌሊት ያደረገው ይበልጣል። ስለዚህ ብዙን ጊዜ በረከተ እግዚአብሔር የሚታዘዘው በሌሊት ነው። እስኪ አንድ ነገር ልንገራችሁ። ሌሊት ብዙ ነገር የተደረገበት ነው። ይሄንን ልበልና ትምህርቴን እጨርሳለሁ። ይህ ዓለም የተፈጠረው በሌሊት ነው። ዓለምም የዳነው ድጋሚ በሌሊት ነው። በቤተልሔም ብርሃነ ልደቱን የገለጠው በሌሊት ነው። በዮርዳኖስ ብርሃነ ጥምቀቱን የገለጠው በሌሊት ነው። በጎልጎታ ብርሃነ ትንሣኤውን የገለጠው በሌሊት ነው። ዳግም ለፍርድ የሚመጣው በሌሊት ነው። ለመላእክት ቅዳሴ የገለጠላቸው በሌሊት ነው። አባታችን ሎጥ ከሰዶምና ከገሞራ እሳት የዳነው በሌሊት ነው። አብርሃም በአቤሜሌክ ዘንድ ባለሟልነትን ያገኘው በሌሊት ነው። ያዕቆብ ከወንድሙ ከኤሳው ተጣልቶ ወደ ሶርያ ሲሄድ በሎዛ መንገድ ላይ የወርቅ መሰላሏን የተመለከተው እመቤታችን የተመለከታት እግዚአብሔር በጎልማሳ አምሳል የተገለጠለት በሌሊት ነው። ጌዲዮን ሕዝቡን ነፃ እንዲያወጣ መልአኩ የተገለጠለት በሌሊት ነው። ዳዊት ከሳኦል ቀስት የዳነው በሌሊት ነው። ሕዝቅያስ ከደዌ የተፈወሰው በሌሊት ነው። እረኞች ልደቱን ያዩት በሌሊት ነው። ዮሐንስ ወንጌላዊ በደሴተ ፍጥሞ ራእይ የተገለጠለት በሌሊት ነው። ተመልከቱ፣ ሚስጥረ ቁርባኑ የተሰጠን በሌሊት ነው። ጳውሎስና ሲላስ ሲዘምሩ የወህኒው መሰረት ሲነዋወጥ እግዚአብሔርን ያመሰግኑት ቅዱስ ጴጥሮስ በታሰረ ጊዜ መልአኩ ከእስር ቤት ያወጣው በሌሊት ነው። ስለዚህ በሌሊት ብዙ ነገር የተደረገበት ስለሆነ አትተኙ። ትንሽም ቢሆን ጸሎት ጸልያችሁ ባይሆን ሊነጋጋ ሲል አረፍ በሉ። ግልጽ ነው አይደል መልእክቴ? በረከተ እግዚአብሔር የሚታዘዘው በሌሊት ነው። አሁን ብዙዎቻችሁ ከነጋ በኋላ ነው የመጣችሁት። ኪዳን ሳታደርሱ በነገራችን ላይ መቁረብ እኮ እንደማይቻል ተነጋግረናል። እሺ ኪዳኑ ይቅር፣ ቢያንስ እንኳን ምን አለ ከእንደው አሃዱ አብ ከመባሉ በፊት ቀደም ብላችሁ ብትመጡ። ስለዚህ ከኒቆዲሞስ የምንማረው ትግሃ ሌሊት፣ በሌሊት መትጋት፣ በሌሊት ትጉ፣ አትተኙ። ደግሞ ምንተኛበት ሰዓት አይደለም። ሰዓት ሄዶብኛል። ለማንኛውም አርብ አንድ ማሳሰቢያ ልንገራችሁና ይበቃኛል። አርብ የመጨረሻው የሱባኤው መደምደሚያው ነው። ተጽዕኖ ይባላል። ይህንን አርብ ተጽዕኖን በልጆቻችን ጉባኤ እንድንዘጋው ወስነናል። ልጆቻችን እንደምታውቁት በአሁኑ ዘመን አዳዲስ ትውልድ እየተስፋፋ መጥቷል። በእውነት ትውልዱ በጣም እየበረከተ መጥቷልና ለልጆቻችን በቋንቋቸው ማስተማር ይገባል በሚል መምህራን ጋብዘናል። ስለዚህ ልጆች ያሏችሁ በሙሉ አርብ ይዛችሁ እንድትመጡ አደራ እንላለን። እዚህ ሀገር መኖራችን ጥቅሙ ለልጆች ነው። ስለዚህ ልጆቻችንን ማስተማር ደግሞ አማራጭ የሌለው ግዴታ ነው። የነገዋ ቤተክርስቲያን ተረካቢ እነሱ ናቸው። ለነሱ ተገቢውን ቦታና ክብር ማንሰጥ ከሆነ ቤተክርስቲያን መኖሯ ጥቅም የለውም። ቤተክርስቲያን ግን መዳኛ ናትና ለወጣቶች ነው የምታስፈልገው። ወጣቶችን ይዛችሁ እንድትመጡ አደራ ለማለት ነው። የሰማኑን ቃል በልቡናችን ያሳድርልን።